ወደ ትራንስፖርትና ሎጂስቲክስ ሴክተር ስንመጣ ባለፈው 9 ወራት ያቀድነውን በሙሉ አከናወንበት ነው። ለምሳሌ ከጭነት አንጻር 13.6 በላይ ሚሊዮን ሜትሪክ ቶን ጭነት ለማጓጓዝ አቅደን በዛው መሰረት የፈጸምነው ነው። ይሄን ብቻ ሳይሆን የባቡር ድርሻን ከፍ ለማድረግ በሰራነው መሰረት ከዚህ በፊት 15% በልጦ የማያውቀው የባቡር ድርሻ ባለፉት 9 ወራት 17% ከአጠቃላይ ከተጫነው ጭነት ውስጥ የባቡር ድርሻ 17% የደረሰ የተሽከርካሪ ድርሻ እየቀነሰ ለባቡር ቦታ እየለቀቀ መምጣቱን ይሄ እንደ ጥሩ ስኬት ነው የምናየው። ከህዝብ ትራንስፖርት አንጻርም በ9 ወሩ ለማጓጓዝ ያቀድነውን ህዝብ ቢያጓጓዝ መሆኑን እንዲሁም ከታዳሽ ኢነርጂ አንጻር ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ ከመገንባት አንጻር ትልቅ ስራ ነው እየሰራቸው ያለችው። ከዚህ አንጻር በእኛ ሴክተር ይሄንኑ የአረንጓዴ ልማት ተግባራዊ ለማድረግ ባለፉት አመታት ወደ ኢትዮጵያ የሚገቡ ተሽከርካሪዎች የታዳሽ ኃይል ተጠቃሚ እንዲሆኑ ስራዎች እየተሰሩ ነው ያሉት። አውቶሞቢልን በተመለከተ ሙሉ በሙሉ ማለት ይቻላል ወደ ኤሌክትሪክ የተዞረበት፣ አሁን ደግሞ ከኡጋዴን ላይ ኢትዮጵያ የተፈጥሮ ጋዝ ማምረት ጋር ተያይዞ ከባድ የጭነት ተሽከርካሪዎችም የህዝብ ተሽከርካሪዎችም የዚሁ የታዳሽ ኢነርጂ ወይ ደግሞ የተፈጥሮ ጋዛችን ኢትዮጵያ የምታመርተው የተፈጥሮ ጋዝ ተጠቃሚ እንዲሆኑ ብሎም ኢትዮጵያ ከኢነርጂ ጥገኝነት ከውጪ ከምታስመጣው የነዳጅ ጥገኝነት ለመውጣት ትልቅ ስራ ነው የተሰራ ያለው። በዚህም ስኬት አስመዝግበናል። ኤሌክትሪክ የሚጠቀም ገልባጭ የኮንስትራክሽን ከባድ መኪኖች ወደ ኢትዮጵያ መግባት ጀምሯል። ተፈጥሮ ጋዝ የሚጠቀሙ ተሽከርካሪዎችም እንዲሁ የግዢ ትዕዛዞች አሳልፈው በግለሰብም በመንግስት የልማት ድርጅቶችም ግዢ እየተከናወነ ይገኛል። ከዚህ አንጻርም ኢትዮጵያ የሴክተራችን የተሳካ ውጤት አስመዝግቧል። እንዲሁም ባለፉት 9 ወራት ያው አሰራሮችን ከሰዎች ንክኪ ነፃ ለማድረግና አሰራርን ለማዘመን በሰራነው ስራ 9 ሲስተሞችን አልምተን ወደ ስራ ገብተናል። ከዚህ ውስጥ ዋናዎቹ የህዝብ ትራንስፖርት አስተዳደር፣ የተቀናጀ የጭነት ትራንስፖርት አስተዳደር፣ የጭነትን እንቅስቃሴ የምንቆጣጠርበት ማዕከል፣ የጭነትን እንቅስቃሴ የምንቆጣጠርበት ሲስተም እንዲሁም አዲሱን ሰሌዳ አዲስ የገሪ ሰሌዳ ለውጥ ላይ ነው ያለነው። ይሄን ሰሌዳ ዲጂታላይዝድ ነው። ይሄን ዲጂታላይዝድ በሆነ መልኩ ለማሰራጨት የሚያስችል ሲስተም ገንብተን ወደ ስራ ለማስገባት በዝግጅት ላይ ያለን መሆኑን ይሄም አንድ ስኬት ነው። ሌላው ቅድም እንደጠቀስኩት የሰሌዳ ለውጥ ስራ ነው እየሰራን ያለነው። ይሄኛውንም እንግዲህ በፊት ከነበረው ሰሌዳ ጋር ተያይዞ ስርቆት፣ ተመሳሳይ መስራት፣ ፈቶ ሌላ ወንጀል ፈጽሞ ሰሌዳ መቀየር እና የማጭበርበር ስራዎች በሰሌዳ ይፈጸሙ ነበረ። የነበረው ሰሌዳ ለዚህ የተጋለጠ ነበረ። ይሄንን ችግር የሚፈታ ዲጂታላይዝድ የሆነ ከአንዱ ተሽከርካሪ ነቅሎ ወደ ሌላ ተሽከርካሪ ማድረግ የማይቻል ወንጀል ከሰሩም ማምለጥ የማይቻልበት ትራክ የሚደረግበት ዘመናዊ ሰሌዳ አምርተን ዝግጅት አጠናቀናል። አሁን በቅርብ ጊዜ አሁን ሲስተሙን ነበር የምንጠይቀው፣ ሲስተሙም ለምቶ አልቋል። በቅርብ ጊዜ ወደ ስርጭት የምንገባ ይሆናል ማለት ነውና በአጠቃላይ እንግዲህ ዋና ስራዎችን አንስቼ በጠቀስኩት መሰረት ባለፉት 9 ወራት ሴክተሩ ያቀደውን የፈጸመበት ጊዜ ነበር ማለት ይቻላል። በ2018 በጀት ዓመት ደግሞ እንደዚሁ በበጀት ዓመቱ ያዝናቸውን የልማት የመልካም አስተዳደርና ኢኮኖሚ እቅዶች ከማከናወን አኳያ ያለንበትን ሁኔታ እንደዚሁ በዝርዝር ገምግመናል። ከተገመገሙና በጥብቅ ከታዩት ጉዳዮች መካከል ደግሞ የገቢ ዘርፍ አፈጻጸማችን ነው። እንግዲህ የኢትዮጵያ የታክስ ገቢ አፈጻጸም እንደ ሀገርም ሆነ በፌዴራል መንግስት ደረጃ ቀደም ባሉ ጊዜያት ስንመለከት በጣም ዝቅተኛ የነበረ ኢኮኖሚው የሚያመነጨውን ያክል ታክስ ተሰብስቦ ለዜጎች የልማት ፍላጎት ከመዋል አኳያ ሰፊ ጉድለት የነበረበት እንደሆነ ሁላችንም የምናውቀው ነው።
ቀደም ሲል ከለውጥ በፊት እንደ ሀገር የክልሎችን የከተማ አስተዳደርና የፌዴራል መንግስት ገቢን ጨምሮ በመቶዎች የሚቆጠር ብቻ በመቶ ቢሊዮኖች የሚቆጠር ገቢ ብቻ ስንሰበስብ ከነበረበት አሁን በያዝነው 2018 በጀት ዓመት በፌዴራል መንግስት ብቻ 1.1 ትሪሊየን የሚጠጋ ታክስ መሰብሰብ ችለናል። እንደ ሀገርም በዚህኛው በጀት ዓመት በ9 ወር ከ1.5 ትሪሊየን በላይ መሰብሰባችንን የሚያሳዩ መረጃዎች ነው የተገመገመው። እንግዲህ ከገቢ አንጻር ቀድሞ ከነበረው አኳያ መሻሻል የታየበት ለውጥ የታየበት እንደሆነ የምንገነዘብ ቢሆንም ሁላችንም እንደምናውቀው ሀገራችን ገና ብዙ መልማት የሚገባቸው ትልልቅ ፕሮጀክቶች ያሏት ሀገር ስለሆነች ያንን ሊመጥን የሚችል በሂደትም የበጀት ጉድለትን ማጥበብ የሚያስችል መሰረታዊ በሆነ መንገድ የበጀት ጉድለትን ሊያጠብ የሚችል የሀገር ውስጥ የገቢ አቅምን ማሻሻል ላይ በትኩረት እየሰራን ያለ ነው። ይሄንን እንዳስችለን በ2016 ወደ 17 በምንሸጋገርበት ጊዜ የማክሮ ኢኮኖሚ ሪፎርም ሲደረግ የገቢው ዘርፍም የመካከለኛ ዘመን የገቢ ስትራቴጂ ቀርጾ በታክስ ፖሊሲም በታክስ አስተዳደርም የሚሰሩ ስራዎችን ይዘን ወደ ስራ በመግባታችን ምክንያት መሰረታዊ የሚባል ለውጥ ማስመዝገብ ችለናል። ይህንን ለውጥ ማስቀጠል እንደዚሁም ደግሞ የሀገራችንን የልማት ጉዞ ማፋጠን የሚያስችል የሀገር ውስጥ የታክስ ገቢ ማሰባሰብ ጉዳይ የቀጣይ ትኩረት አቅጣጫ ሆኖ እንዲቀጥል ታሳቢ ተደርጎ እየተሰራ ነው ያለነው። በፌዴራል መንግስት ደረጃ በአሁኑ ሰዓት 1.1 ትሪሊየን የሰበሰብን ቢሆንም በአመቱ መጨረሻ ቢያንስ 1.5 ትሪሊየን መድረስ ያለብን ስለሆነ በቀጣይ 3 ወራት ያለምንም መዘናጋት ይህንን ግብ ሊያሳካ የሚችል ከፈጻሚዎቻችንና ከኢኮኖሚ አንቀሳቃሾች ከግብር ከፋዮች ጋር የጋራ የስራ ግንኙነት በማድረግ ይህን ማሳካት እንደሚኖርብን በዚህ ግምገማ ተመላክቷል ማለት ነው። ባለፉት 100 ቀናት የነበረው አፈጻጸም እንደ ሀገር በኢኮኖሚም በማህበራዊም በዲፕሎማሲው መስክ የመጡ ውጤቶች ምንድን ናቸው? ባለፉት አመታትም እንደዚሁ ምን ተግዳሮቶች ነበሩ? እነዛ መነሻ በማድረግ የነበሩንን ስብራቶች እንዴት ተሻገር ናቸው? የሆም ግሮን ኢኮኖሚክ ሪፎርሙ ራሱ ትልቅ ያመጣቸው ለውጦች እንዳሉ አይተናል። እንግዲህ በተለይ በኢኮኖሚው የመጣው ውጤት የሚመነዘረው ሰው ላይ በማረፉ ነው። ከዚህ አንጻር የሰዎችን ተጠቃሚነት የማህበረሰቡን ተጠቃሚነት በምን መንገድ ነው የምናየው የሚሉ ጉዳዮችም ተነስተዋል። ማንኛውም የልማት ስራዎች ሲሰሩ የትኛውም የኢኮኖሚ ሪፎርም አጀንዳዎች ሲኖሩ የህዝብን ተጠቃሚነት የሚያረጋግጡ መሆን አለባቸውና ከዚህ አንጻር በሴቶችም በወጣቶች በአካል ጉዳተኞች አረጋውያን ህጻናት ተጠቃሚነት እንዴት ይረጋገጣል? ደሃና ተጋላጭ የሆኑ የህብረተሰብ ክፍሎችስ በምን አይነት መንገድ ነው ካለው የኢኮኖሚ እድገት ተጠቃሚ የሚሆኑት የሚለው ዋነኛው ስራ ነው። ከዚህ አንጻር ሰው ተኮር የኢኮኖሚክ ሪፎርም መደረጉ ተጠቃሚነትን ስንመለከት እንግዲህ ከ2010 የነበርንበትንና በተለያዩ ተግዳሮቶች ውስጥ አልፈን የሴቶችን የወጣቶችን ኢኮኖሚ ተጠቃሚነት ከማረጋገጥ አንጻር በሰራናቸው ስራዎች ሰፊ ውጤቶች አግኝተናል። ለምሳሌ በብድርና ቁጠባን ብንመለከት ሴቶችም ወጣቶችም አካል ጉዳተኞችም ተደራጅተው የብድር አገልግሎት የሚያገኙበት የቁጠባ ባህላቸውንም የሚያጎለብቱበት ስርዓት መዘርጋት ችለናል። በዚህም ከ1 ሚሊዮን በላይ የሆኑ ዜጎቻችን ተጠቃሚ እንዲሆኑ በዚህ በ3 ወር የሰራናቸው ስራዎች ያመላክታሉ። የባለፉት አመታትንም እንደዚሁ ስንመለከት በቁጠባና በብድር መሳተፋቸው ብቻ ሳይሆን የኢኮኖሚ ዘርፉን ደግሞ ዋና አውታር ሆነው ማንቀሳቀስ እንዲችሉ በኢኮኖሚ ውስጥ ትርጉም ያለው ስራ መስራት እንዲችሉ ማስችለናል። ከዚህ አንጻር በአነስተኛና መካከለኛ ኢንተርፕራይዞች በመደራጀት እንደዚሁም ደግሞ የህብረት ስራ ማህበራትን በማጠናከር የሴቶች የልማት ህብረትን ከታች ከቀበሌ ጀምሮ በማደራጀት ወጣቶች ደግሞ በተዘዋዋሪ ፈንድም ተጠቃሚ እንዲሆኑ ከማስቻል አኳያ ሰፊ ስራዎች ሰርተናል። ስለዚህ የየትኛውም የልማት ስራዎች ሲሰሩ እነዚህን የማህበረሰብ ክፍሎች ተጠቃሚ ከማድረግ አንጻር የተሰራው ስራ ውጤት ያለው ነው። በሚሊዮኖች የሚቆጠሩ ዜጎች
የስራ እድል እንዲፈጠርላቸውና መልሰው ከችግር ወጥተው ከተረጂነት ወጥተው ለኢኮኖሚው መገንባት ደግሞ የራሳቸውን አስተዋጽኦ እንዲያበረክቱ ማድረግ ተችሏል። ሌላው ትልቁ የምናየው እንግዲህ ተጋላጭ የሆኑ የህብረተሰብ ክፍሎች ካለው የኢኮኖሚ እድገት ተጠቃሚ መሆን እንዲችሉ ነው። በዚህም ሰው ተኮር ስራዎችን በይበልጥ መንግስት ትልልቅ ሀገራዊ ኢኒሼቲቮችን በማቀድ የሰራቸው ለምሳሌ የአቅመ ደካማ ዜጎቻችን ተጠቃሚ እንዲሆኑ ከማድረግ አንጻር ከ300 ሺህ በላይ ቤቶች እንዲገነቡ ማድረግ ተችሏል። ሌላው ደግሞ የበጎ ፈቃድ አገልግሎት እንዲሰጥ ከማድረግ ባህል እንዲሆን የአንድ ጊዜ ወቅታዊ ስራ ሳይሆን ባህል እንዲሆን በተለይ በወጣቱ ዘንድ ስራዎች እንዲሰሩ ከማድረግ አንጻር ከ24 ሚሊዮን በላይ ወጣቶች የበጎ ፈቃድ አገልግሎት ላይ እንዲሳተፉ ማድረግ ተችሏል። በዚህም የመንግስትና የሀብት ንብረት የሆነው ወደ 54 ቢሊዮን ብር በላይ የሚገመት ማዳን ተችሏል። እንግዲህ በ14 የተለያዩ መስኮች ናቸው እነዚህ አገልግሎቶች ሲሰጡ የቆዩት። የአንድ ጊዜ አገልግሎት አይደለም፣ በክረምት ወራት ብቻ የሚደረግ አይደለም። በበጋውም ወራት የበጎ ፈቃድ አገልግሎት እንግዲህ የነበረ ኢትዮጵያዊ ባህል የበለጠ እንዲዳብር እንዲጎለበት ማድረግ ተችሏል። ሌላው እንግዲህ በሰፊው የሰራናቸው ስራዎች ከድሃና ተጋላጭ የሆነ የህብረተሰብ ክፍሎችን ጥቃት የደረሰባቸው የህብረተሰብ ክፍሎችን አገግመው ወደ መደበኛ ህይወታቸው እንዲቀላቀሉ የማድረግ ስራዎችን በሰፊው ሰርተናል። ከዚህ አንጻር አካል ጉዳተኞችንም አረጋውያንንም የሚያካትቱ የገቢ ማስገኛ ስራዎችን በሰፊው ሰርተናል። እንደዚሁ ደሃና ተጋላጭ የሆኑ ህጻናትን በተመለከተ በተለይ ወላጆቻቸውን በተለያዩ ምክንያት ያጡትን በ3 ወሩ ብቻ ብንመለከት ከ66 ሺህ በላይ ህጻናት በ5 የአማራጭ ድጋፍ ፕሮግራሞች ተጠቃሚ እንዲሆኑ ማድረግ ተችሏል። በተለይ የሀገር ውስጥ ጉዲፈቻን በማበረታታት የፎስተር ኬር ፋሚሊ ወይም ደግሞ የአደራ ቤተሰብን ይሄ ምን ያጎለብታል? ዜጎች እርስ በርሳቸው እንዲደጋገፉ የማድረግ ስርዓትን ለመገንባት አስችሏል። ሌላው ትልቁ ነገር እንግዲህ ከተረጂነት ወደ አምራችነት የምንለው እንደ መንግስት የሚያዝ ነው ትልቁ አቅጣጫ ነው። የኢኮኖሚን ሴክተር የበለጠ እንዲጎለብት የሚያደርገው አምራች ዜጎች ሲፈጠሩ ነው። ከዚህ አንጻር የተረጂዎችን ቁጥር ከመቀነስ አኳያ ወደ 27 ሚሊዮን የነበረው የተረጂ ቁጥር አሁን ቀንሶ ወደ 3 ሚሊዮን እንዲደርስ ማድረግ ተችሏል። ይሄ እንግዲህ ዝም ብሎ የተሰራ ስራ አይደለም። ቤት ለቤት በተደረገ የዳሰሳ ጥናትና ይህንንም በዲጂታል ሲስተም ለመደገፍ ሶሻል ሬጂስትሪ ሲስተም ከዲጂታል አይዲ ጋር የተገናኘ አድርጎ አንድ ሰው አንድ መሆኑን የሚያመለክትና የተለያዩ ድጋፎች ለአንድ ሰው አንዱ ሰው ደግሞ ሌላ ምንም ድጋፍ ሳያገኝ እንዳይቀር የድጋፍ ስርዓቱንም የሚያጠናክር ሁሌም ተረጅነት ውስጥ እንዳይቆዩ እንዲወጡ ከፕሮግራሞች ግራጁዌት አድርገው ራሳቸውን ችለው ለሀገር እንዲጠቅሙ ዜጎችን ከማድረግ አንጻር በዲጂታል ሲስተሙ ሰፊ ስራ ሰርተናል፣ አጠናቀናል። የማልማት ስራውን አሁን ፓይለት ላይ ነው ያለው። ያን ጊዜ የበለጠ ዜጎች አምራች የሚሆኑበትን መንገድ በዘላቂነት እንፈጥራለን ማለት ነው። ሌላው ትልቁ የእርስ በርስ መረዳዳት የኮሚኒቲ ኬር ኮአሊዥን ወይም ደግሞ የማህበረሰብ ጥምረት የምንለውን ከቀበሌ ጀምሮ አደራጅተናል። ይሄ ምንድነው? በአንድ አካባቢ አብረው የሚኖሩ ማህበረሰቦች አንዱ ላይ ችግር ሲደርስ ቢያዩ በጋራ መጥተው የሚረዳዱበት ሰው ተቸግሮ ጎዳና ላይ ከወጣ በኋላ ሳይሆን ከመውጣቱ በፊት እንዴት ነው ሊደገፍ የሚችለው፣ እንዴት ነው አገግሞ ትክክለኛ ህይወት መኖር የሚችለው የሚለውን የማህበረሰብ ጥምረት በጣም በሰፊው ደግፎናል። በእህል በአይነት የሚሰበሰብ አለ። ከዛ በተጨማሪ ደግሞ በገንዘብ መዋጮ ይደረጋል። ስለዚህ አንድ ቤተሰብ ከመበተኑ በፊት ቤተሰብ ሆኖ መቆም እንዲችል ትልቁም ፒላራችን እንግዲህ ቤተሰብ ነው ወደ ሀገር ደረጃ የሚደርሰውና እዛ ላይ ሰፊ ስራ ሰርተናል። በ3 ወራት በተሰራው ስራ ብቻ ከ3 ቢሊዮን ብር በላይ ሀብት ማሰባሰብ ተችሏል። በዚህም ደግሞ ከ200 ሺህ በላይ ቤተሰቦች እንዲደገፉ ማድረግ ተችሏል።
እነዚህን ስራዎች ስንመለከት እንግዲህ ዘላቂነት ያላቸው ስርዓቶችን እየገነቡ መሄድ ከመንግስት ብቻ ሳይሆን የማህበረሰብ ጥምረትም ምን ያህል ትልቅ ማህበራዊ ኃላፊነትን ከመወጣት ችግሮችን ከመቅረፍ አኳያ ውጤታማና ስኬታማ ስራ እየተሰራ እንደሆነ ማንሳት ይቻላል። አንዱና ትልቁ በተለይ ለዜጋ ትኩረት የሰጠ የዲፕሎማሲ ስርዓት ከመዘርጋት አንጻር ሰፊ ስራ የተሰራው የተመላሽ ዜጎችን ወደ ሀገር ማምጣት ነው። ይህንን ስንመለከት እንግዲህ ባለፉት 3 ወራት ብቻ የሚሆኑ ከ30 ሺህ በላይ ዜጎች በአስቸጋሪ የኑሮ ሁኔታ ውስጥ በእስር ቤት ከነበሩበት ይታወቃል። ከዚህ በፊት እንዴት ስቃይ እንደነበር፣ ጩኸት እንደነበር ይሄንን በሚቀርፍ መንገድ በሳምንት 3 በረራዎችን በማድረግ አነሰ ከተባለ 2 በረራዎችን በማድረግ እየተቀበልን በጊዜያዊ መጠለያ እንዲቆዩ በማድረግ የማህበራዊ አገልግሎቶችን ድጋፎችን እንዲያገኙ የስነ ልቦና ድጋፎችን ጭምር እንዲያገኙና በሀገር ውስጥ ሰርተው መለወጥ እንደሚችሉ ምንም እንኳን ሰው ሀገር ቢደርሱ ውጤታማ መሆን እንደማይችሉ እነሱም አይተውታል። ለሌላውም ትምህርት በሚሰጥ መንገድና በሀገር ውስጥ ስራ ስምሪት ውስጥ እንዲገቡ በማድረግ የብድር አገልግሎቶችን በማመቻቸት ስልጠናዎችን በመስጠት ድጋፍ ያደረግንበት ነው። ሌላው ትልቁ ሰው ተኮር የምንለው ስራ ደግሞ የሰራ ነው በተለያዩ ችግር ምክንያት ጥቃት የደረሰባቸውን ሴቶችና ህጻናትን የሚያገግሙባቸው ማዕከላትን በመገንባት ከዛ ማዕከላት ውስጥ ማህበራዊ አገልግሎቶችን አግኝተው የስነ ልቦና ድጋፍ አግኝተው አምራች ዜጋ መሆን እንዲችሉ ወደ ማህበረሰቡ የማቀላቀል ስራዎችን ሰርተናል። ስለዚህ በጥቅሉ ኢትዮጵያ በጣም ብዙ የተሻገረቻቸው የኢኮኖሚ ስብራቶች በፖለቲካውም በማህበራዊውም የጀመርናቸው ስራዎች ውጤት እያመጡ እንደሆነ የተለያዩ ችግሮች ሲገጥሙን ችግሮችን እንደ እድል ተጠቅመን ሰፊ ስራ መስራት እንደምንችል ወደ እድገት ጎዳናም ሊያመራን የሚችል ውጤት የሚሰጥ ስራ መስራት እንደምንችል ያየንበት ተስፋ ሰጪ ነው። ስለዚህ በቀጣይ እንግዲህ አሁን ያመጣነው ውጤት የሚያክሯራን ሳይሆን ያልሰራናቸው ሰፊ የቤት ስራዎች ስላሉን እነሱን ይዘን በቀጣይ በሚቀሩን ጊዜያት ደግሞ የበለጠ ተግተን ለመስራት አቅጣጫዎች በክቡር ጠቅላይ ሚኒስትር ተቀምጠዋል። እነዛን የምንከውን ይሆናል። የፍትህ ዘርፉ ከለውጡ በፊት ከ8 ዓመታት በፊት መሰረታዊ የሚባሉ ችግሮች የነበሩበት ስለነበረ ባለፉት 8 ዓመታት የሰራናቸውን ሪፎርም በሁለት ከፍለን ልናያቸው እንችላለን። የመጀመሪያው ልክ ሪፎርሙን ተከትሎ የፍትህ ዘርፉ ላይ ዋና ዋና የሚባሉ እንቅፋቶችን በመለየት ለዛ ምላሽ መስጠት ነበር። ከዚህ በዋናነት ተጠቃሽ የሆኑት ጉዳዮች አጠቃላይ የዲሞክራሲ ስርዓቱን ለማጠናከርና የፍትህ ዘርፉን ደግሞ ለማጠናከር የተሰሩ ሰፊ የሆኑ የህግ ማሻሻያዎች ናቸው። የነዚህ የህግ ማሻሻያዎች ዋና ዓላማ ህገ መንግስታዊነትን ለማጠናከር ህገ መንግስታዊነታቸው ጥያቄ የሚነሳባቸውና የዜጎችን መብቶች ያለአግባብ ያጣበቡ የሚባሉ ዘርፎችን በመለየት የተደረጉ የህግ ማሻሻያዎች ናቸው። እነዚህ የህግ ማሻሻያዎች መደረጋቸው ለመብቶች ጥበቃ አጠቃላይ ለህገ መንግስቱ ደግሞ ያለውን የማክበርና የማስከበር ስርዓቱን በማጠናከር ትልቅ ፋይዳ ያመጡ የህግ ማሻሻያዎች ናቸው። የህግ ማሻሻያዎቹን ተከትሎ እነዚህን ህጎች ሙሉ ለሙሉ ለመፈጸም እንዲያስችል ተቋማትን የማጠናከርና የመገንባት ስራ ተሰርቷል። ባለፉት ዓመታት ትልቅ ለውጥ ከመጣባቸው ዘርፎች መካከል የፍትህ ዘርፉ፣ የሰላምና ጸጥታ ዘርፍ ላይ ያሉ ተቋማትን ጠንካራ እንዲሆኑ ማድረግ። ምክንያቱም ስለ ህግ የበላይነት ስናስብ ይሄን ለማስፈጸም የሚችሉ የሀገርን ደህንነት መጠበቅ የሚችሉ የህግ ስርዓቱን ማስፈጸም የሚችሉ ተቋማት እንዲገነቡ እነዚህ ተቋማት ከአደረጃጀት ከአሰራር ጀምሮ አጠቃላይ እሳቤና እይታቸው በህገ መንግስቱ የተቃኘ እንዲሆን ሰፊ ስራዎች ተሰርተዋል። እነዚህ ስራዎች በ2-3 ዓመት ከተገበሩ በኋላ አጠቃላይ እንደ ሀገር እየተገበርን ያለ ነው። የ10 ዓመት መሪ እቅዱም ላይ በፍትህ ዘርፉ የህግ የበላይነትን ለማረጋገጥ ህገ መንግስታዊ ስርዓቱን ለማጠናከር በሚል ደግሞ ሰፋፊ እቅዶች ተይዘው ሲሰሩ ቆይተዋል። በእነዚህ የተገኙትን ዋና ዋና የሚባሉ ስኬቶችን ዞር ብለን ብንመለከት የመጀመሪያው ፍትህ ተደራሽነት ላይ የተሰሩ ስራዎች ናቸው። ይሄ በተለይ በሀገራችን የፍትህ ተደራሽነትን ለማስፋት በጣም ብዙ ጥረቶች ተደርገዋል። ሆኖም ግን አንዱ ትልቁ በሀገራችን የህግ
ስርዓት እንደ ክፍተት ይታይ የነበረው መደበኛ የምንለው የመንግስት የፍትህ ስርዓት በትይዩነት ለማህበረሰባችን ለህዝባችን ትልቅ ቦታ የሚሰጣቸው የባህላዊ የግጭት መፍቻ ስርዓቶች የህግ እውቅና አልተሰጣቸውም ነበረ። በዚህ በሪፎርም ዓመታት አንዱ ትልቅ ጥፋት የመጣበት ነገር እነዚህ የህግ ስርዓቶች እውቅና አግኝተው ስራ እንዲሰሩ ማድረግ ነው። ቀደም ብሎ በኦሮሚያ ክልል የተገበረውን ስራ ተከትሎ በሌሎችም ክልሎች ተመሳሳይ የህግ እውቅና እንዲሰጥ ምናልባት ባለፉት በርካታ አስርት ዓመታት በጣም ትልቅ የሚባል የህግ ሪፎርም ተደርጓል። ይህን ተከትሎ አሁን ባለንበት ሁኔታ የ8 ክልሎችና ድሬዳዋ ከተማ አስተዳደር ይህንን የህግ እውቅና ሰጥተው እየሰሩ ይገኛሉ። ይሄ ለሀገራችን የፍትህ ተደራሽነት በጣም ትልቅ ፋይዳ ያለው ነው። ለምን ብንል እነዚህ ስርዓቶች ከፍተኛ ቅቡልነት ያላቸው ለብዙ አመታት ከአባቶቻችን ሲወርድ ሲዋረዱ የመጡ ስለሆኑ አንድ ሰው በየትኛውም ጉዳይ ግጭት ቢያጋጥመው የፍትህ ጥያቄ ቢኖረው በቀላሉ ማግኘት የሚችልበት ስለዚህ አክሰሲቢሊቲ የምንለውን ተደራሽነትን በሚረዳው ቋንቋ ብቻ ሳይሆን ባህሉ የኔ በሚለው ስርዓት መዳኘት እንዲችል ያደረጉ ናቸው። ስለዚህ ይሄ አንደኛው በጣም ትልቅ ሪፎርም የመጣበት ስራ ነው። ከፍትህ ተደራሽነት በትይዩነት ደግሞ መደበኛ የምንለው የመንግስት የፍትህ ስርዓቱንም ቅልጥፍናና ውጤታማነት ማሳደግም ላይ በጣም ሰፋፊ ስራዎች ተሰርተዋል። ለምሳሌ የወንጀል ፍትህ አስተዳደርን ብንመለከት የወንጀል ምርመራና ክስ ስርዓቱ በተሻለ ሂደት ዘመናዊ በሆኑ ስርዓቶች ተደግፎ እንዲሰራ ተደርጓል። ይህንም ተከትሎ የቅልጥፍና መለኪያዎቻችንን በሙሉ ብንመለከት አንድ ወንጀል ጥቆማ መጥቶ ክስ እስከሚመሰረት ውሳኔ እስኪሰጥ ድረስ ያለውን ጊዜ ገደብ በጣም የማሳጠር ስራዎች ተሰርተዋል። በፍትሐ ብሔር ፍትህ አስተዳደር የፍትሐ ብሔር ፍትህ አስተዳደር ስንል እንግዲህ የፍትህ ሚኒስቴር አንዱ ሌላው ትልቁ ኃላፊነት የመንግስትና የህዝብን ፍትሐ ብሔራዊ ጥቅም ማስጠበቅ ነው። ይሄን ለማድረግ በተለይ የፌዴራል መንግስት አስፈጻሚ አካላት የህግ ክፍሎች እንዲጠናከሩ ሰፊ ስራዎችን ስንሰራ ቆይተናል። ውሎች አስተዳደር ላይ የመንግስትን ንብረት ለመጠበቅ ተጋላጭነት የሚያመጡ ጉዳዮች ላይ በተለይ ዋና ዋና የሚባሉ ውሎችን የምናይበትን መንገድ ኔጎሽት የሚደረግበትን መንገድ ማጠናከር እንዲሁም ደግሞ ሜጋ ፕሮጀክቶች ዋና ዋና የሚባሉት ፕሮጀክቶች ኔጎሽት ሲደረጉ በባለሙያዎች ታግዞ የሀገርን የህዝብን ጥቅም በጠበቀ መልኩ እንዲተገበር ተደርጓል። ከዚህ በትይዩነት ደግሞ ለሀገር ላይ ክስ ሲመጣ ዓለም አቀፍ የሆኑ ክሶችንም በውጤታማነት መከላከል ላይ የተሰሩ ስራዎች ከነዚህ መካከል ተጠቃሽ ናቸው። ሌላኛው ከወንጀል ከፍትሐ ብሔር ፍትህ በተጨማሪ የአስተዳደር ፍትህ ነው። ይሄኛውም በተመሳሳይ ለረጅም ጊዜ በሀገራችን የህግ ስርዓት ትልቅ ክፍተት የነበረበትና አስተዳደር ፍትህን በተማከለ መልኩ ለመምራት አስቸጋሪ የነበረበት ሁኔታ ነው። በመጀመሪያዎቹ ዓመታት ከተደረጉት የህግ ሪፎርሞች መካከል የአስተዳደር ስነ ስርዓት ህግ መውጣቱ ነው። ይሄ ህግ በጣም ትልቅ ፋይዳ ያለው ነው። ለምንድን ነው? አንደኛው የህግ አወጣጥ ሂደቱ ህዝብን ያሳተፈ መሆኑን ለማረጋገጥ አዲስ መሰረት የጣለ ነው። ቀደም ብሎ ህጎች ሲወጡ አንድ አስፈጻሚ አካል ህጉን ያረቃል፣ ወደ እንዲጸድቅ ያደርጋል፣ ይተገብራል። በዚህ ሂደት ሁሉ ላይ ጠቅላላ ህዝቡን እንዲሁም ደግሞ የሚመለከታቸው ባለድርሻ አካላት በአግባቡ የተሳተፉበት የተመካከሩበት መሆኑን ይሄ እንግዲህ ለህጎች ጥራት ያለው ፋይዳ ከፍተኛ ነው። ስለዚህ በዚህ ላይ የተሰራ ስራ አለ። እንዲሁም ደግሞ መመሪያዎችን አዋጆችና ደንቦች በአዋጅ የሚወጡ ስለሆነ ለሁሉም ህዝብ ተደራሽ ናቸው። ቀደም ብሎ ግን ከለውጡ በፊት ለምሳሌ መመሪያዎችን እያንዳንዱ ተቋም በየአመቱ በጣም ብዙ መመሪያዎች ያወጣል። እነዚህ መመሪያዎች ተደራሽም አልነበሩም። በመመሪያው ላይ የተካተተው የሰውን መብትና ግዴታ የሚያስቀምጡ ነገሮችን ለማግኘት እንኳን ከባድ የሆነበትን አሰራር በመሰረታዊነት በመቀየር መመሪያዎችም ልክ እንደ አዋጆችና እንደ ደንቦች ውይይት ተደርጎባቸው እንዲወጡ ከወጡ በኋላ ደግሞ ለሁሉም ሰው ተደራሽ እንዲሆን በድረገጾች ተደራሽ እንዲሆኑ ተደርጓል። ስለዚህ ይሄ አስተዳደር ፍትህን ለማረጋገጥ ትልቅ አስተዋጽኦ አድርጓል። ከዚህ በትይዩነት ደግሞ የፍትህ ሚኒስቴርም መንግስት አስፈጻሚ አካላት በተሰጣቸው ህግና መመሪያ መሰረት እየሰሩ ነው ወይ የሚለውን ቋሚ ክትትል እያደረገ እየተገበረ ይገኛል። ይሄ እንግዲህ አጠቃላይ ባለፉት 8 ዓመታት የነበሩ ዋና ዋና ለውጦች በዚህ መልኩ የምናያቸው ናቸው። በ9 ወራት ደግሞ ያለፉትን 9 ወራት ስንገመግም ፍትህ ሚኒስቴር ተጠሪ ተቋማቱ ከክልሎችም ጋር ያለውን ስራ አይተን ነበር። በዚህ ላይ 2018 በጣም ትልልቅ ውጤቶች የተመዘገበበት አመት ነው። እንደ ፍትህ ዘርፍ ዋና ዋናዎቹን ለመጥቀስ የመጀመሪያው የአዲስ የፍትህ ስትራቴጂ አውጥተን የተገበርንበት አመት ነው። የ10 አመቱን መሪ እቅድ ከ2013 ጀምሮ የምንተገበረውን ዞር ብለን አይተን 2017 ላይ የ5 አመት አፈጻጸም የጨረስንበት አመት ስለሆነ በ5 አመታት ምን አሳካን፣ ምን ጥንካሬና ጉድለት ነበር የሚለውን መነሻ በማድረግ በጣም ሰፊ ውይይት ተደርጎበት ከ2018 እስከ 2022 ያለውን
የፍትህ ዘርፍ በተለይም ደግሞ የፍትህ ሚኒስቴርን ስራ የምንመራበት ለፍትህ አዲስ መሰረት መጣል በሚል አዲስ ስትራቴጂ ወደ ስራ አስገብተናል። ይህን ተከትሎ በዚህ አመት ትልቅ ውጤቶችን እያስመዘገብን እንገኛለን። አንደኛው በወንጀል ፍትህ አስተዳደሩ ላይ የመጣ ለውጥ ነው። በዚህ ስትራቴጂ ዳሰሳችን አንዱ ያየነው ነገር ምንድን ነበረ? የወንጀል ምርመራና ክስ ስርዓታችንን ስናይ አብዛኛው በጥቆማ ላይ የተመሰረተ ነው። ግን ቅድመ ጥቆማ ላይ ፕሮአክቲቭ ኢንቨስቲጌሽን የምንለውን ማስፋት አለብን በሚል በዚህ አመት ከፌዴራል ፖሊስ ጋር ከአዲስ አበባ ፖሊስ ጋር በሰፊው እየሰራን ነው። በዚህም በተለይ ለሀገር ደህንነት ስጋት የሆኑ ለህዝብ ደህንነት ስጋት የሆኑ ጉዳዮችን በመለየት ጥቆማን ሳንጠብቅ አጠቃላይ እንደ መንግስት ያለንን መረጃ መሰረት በማድረግ ሰፋፊ ምርመራዎች ተሰርተዋል። በዚህም በዚህ በ2018 በጀት አመት በሰው የመነገድ ወንጀል ሂውማን ትራፊኪንግ ላይ በጣም ትልልቅ የሚባሉ መዛግብት አሁን በክስ ሂደት ላይ ያሉ አሉ። ሁለተኛው የፍትሐብሔር ፍትህ ላይ የተገኘ ውጤት ነው። ይሄ ቅድም እንዳነሳ ነው በተለይ የፌዴራል መንግስቱ ተቋማት በሚሰሯቸው በውል ምርመራ በውል ኔጎሽዬሽን ሂደት ጥንቃቄ ማድረግ ብቻ ሳይሆን ከዛ አልፎ የሚመጣ ተጠያቂነት ካለ እሱንም በተገቢነት መከላከል ነው። እዚህ ላይ እንደ ፍትህ ሚኒስቴር ባለም አቀፍ የአርቢትሬሽን መድረኮች ላይ በኮሜርሻል ኢንቨስትመንት የሚመጡ ክሶችን መመከት ላይ ስንሰራ ቆይተናል። በዚህ አመት በተለይም ባለፈው 3 ወር በክርክር ላይ ከነበሩ ጉዳዮች መካከል አንደኛው የ350 ሚሊዮን ዶላር ተጠያቂነት ለሀገር ይዞ የመጣ ጉዳይ ነበር። እሱን በጣም በተገቢ ሁኔታ መመከት በመቻሉ ከሀገርን ከኃላፊነት ሙሉ ለሙሉ ነጻ መባል ችለናል። ይሄ ብቻ ሳይሆን ደግሞ ለዚህ ክርክር ሂደት ያወጣነውንም ወጪ ወደ 4 ሚሊዮን ዶላር የሚሆን የከሰሰው አካል እንዲከፍል የተወሰነበት ነው። ይሄ በጣም ትልቅ ድል ነው ለኢትዮጵያ ብቻ ሳይሆን ለአፍሪካ። ሶስተኛው የባህላዊ የግጭት መፍቻ ስርዓቶች ላይ የተደረገው ነው። ይሄ ባለፉት አመታት ስንሰራው ቆይተን በተለይ በዚህ አመት ግን እስከ 2017 በጀት አመት 5 ክልሎች ነበር ይሄንን ህግ አውጥተው ለባህላዊ ግጭት መፍቻ ስርዓቶች እውቅና የሰጡት። በዚህ አመት ወደ 8 ክልሎችና 1 ከተማ አስተዳደር ደርሰናል። ይሄን ሰፊ የሆነ ልምድ መሰረት በማድረግ አህጉር አቀፍ የሆነ ኮንፈረንስ አዘጋጅተናል በዚህ በ3 ወር ውስጥ። በዚህም ከ20 በላይ ሀገሮች ተገኝተው በሌሎች አፍሪካ ሀገሮች ያሉትን ልምድ ለማየት እንዲሁም እንደ ሀገር የሰራነውን ትልቅ ውጤት ለማስተዋወቅም እድል ሰጥቶናል። ሌሎች ሀገሮች ቀደም ብሎ የጀመሩ ሀገሮች አሉ፣ ከነሱም አይተናል። ግን እንደ ኢትዮጵያ ደግሞ ባለፉት የሪፎርም አመታት ለሀገር በቀል እውቀቶች የተሰጠውን ልዩ ቦታ በሚያሳይ መልኩ እነዚህ እውቅናዎች መሰጠታቸው ለፍትህ ተደራሽነት ሌሎችም ሀገሮች አስተማሪ የሆነ ስራን መስራት ተችሏል ማለት ነው። የመጨረሻው ቅንጅትና ትብብር ላይ የተሰራው ስራ ነው። ባለፉት አመታት እነዚህን ውጤቶች ለማምጣት አንዱ ትልቅ ለውጥ የመጣበት ጉዳይ በፌዴራል ደረጃ የሚገኙ ፍትህ ተቋማት መካከልና በፌዴራልና በክልሎች ያሉ የፍትህ ተቋማት ቅንጅትን ማጠናከር ነው። ምክንያቱም የፍትህ ስራው እርስ በርሱ በጣም የተሳሰረ ነው። ፖሊስ፣ አቃቢ ህግ፣ ፍርድ ቤት፣ ማረሚያ ቤት ጋር የሚሰራው ስራ የሁሉንም አጠቃላይ ዘርፉን ኢምፓክት ያደርጋል። ስለዚህ በየተቋማቱ የተተከበሩ በጣም መሰረታዊ የሆኑ ሪፎርሞች ለውጦች እንዳሉ ሆነው ይህን ግን በተሻለ ውጤታማነት ለመተግበር የ3 አመት የትራንስፎርሜሽን እቅድ አውጥተን ተግብረናል። በዚህም ምክንያት ነው እነዚህን ያልናቸውን ለውጦች ማምጣት የቻልነው። በዚህ አመት ደግሞ በ2018 በጀት አመት አንድ እየሰራን ያለ ነው ካለፉት 3 አመታት የተማርነውን አይተንና ለሚቀጥሉት አመታት ደግሞ የጋራ ስራዎቻችን ላይ ያተኮረ የተሻለ የቅንጅት ስርዓት እየዘረጋ እንገኛለን። የባለፈውን የ3 ወር አፈጻጸም ከዛም ደግሞ አለፈ ብለን በባለፉት አመታት የነበረው ሪፎርም ይዞት የመጣውን ትልልቅ ውጤቶች አይተናል። ከጤናው ዘርፍ አንጻር እንኳን ብንመለከት የዚህን የ3 ወር ብቻ ከትኩረት አቅጣጫዎቻችን ውስጥ አንዱ እንደሚታወቀው የአምራች ዘርፉን መደገፍ ነው። ኢትዮጵያ ደግሞ ራሷ አምርታ ራሷ ትጠቀም የሚለውንም ከጤናው ዘርፍ አንጻር በዚህ 3 ወር ብቻ የተደረጉትን ስራዎች ብንመለከት የሀገር ውስጥ አምራቾች ምርቶቻቸውን እንዲያቀርቡ በተለይ በመድኃኒት አቅርቦት አንጻር ብዙ ምርቶች ከኛው አገር አምራቾች የወሰድንባቸው ውልም ያሰርንበት 3 ወር ነበር ማለት ነው። በዚህ 9 ወር አፈጻጸማችን የ9 ወር አፈጻጸሙን ብቻ ብንመለከት በአጠቃላይ ግዢ አድርገን የኛው ተቋማትን ደግሞ የተቋማት ግንባታ ስራ በሰፊው ሲሰራ ስለነበረ ከዚሁ ከአቅርቦት ጋር ብንመለከት የመድኃኒት አቅርቦትና የሕክምና መሳሪያ አቅርቦታችንን ስንመለከት ወደ 54 ቢሊዮን ብር የሚሆኑ የመድኃኒትና የሕክምና ግብአቶችን ለማህበረሰባችን በየተለያዩ ክልሎች ማስተላለፍና ማከፋፈል ችለናል ማለት ነው። ግዢ ተደርጎ የተላለፉትን ስንመለከት ማለት ነው። ይህ እንግዲህ ተቋማችን በተለይ ኢትዮጵያ መድኃኒት አቅርቦት አገልግሎትን
በመጠቀም ከዚህ በፊት ብዙ ሌሎች ደጋፊዎቻችንን እንጠቀም ነበር። አሁን ግን ተቋማዊ አቅምን መገንባት ሪፎርሞች የሚያስፈልጋቸውን ሪፎርም በማድረግ በተሰራው ስራ በባለፈው ዓመት ከነበረው የሪፎርም ስራ ውስጥ አንዱ በአዋጅም ካሻሻል ነው ተቋም ውስጥ የኢትዮጵያ መድኃኒት አቅርቦት አገልግሎት ስለነበረ ይህንን ያህል አቅም ያላቸው እንግዲህ ከ54 ቢሊዮን ብር በላይ የሚሆኑ ግዢዎችን አድርጎ ማስተላለፍ መቻል ማለት በኢትዮጵያ በተቋማት አቅም ትልቅ መርታ ነው። ስለዚህ በዚህ 9 ወር ከነበረን ውስጥ ይሄ ሲሆን ከግዢ በተጨማሪ ደግሞ እንደገና በሴክተር መስሪያ ቤታችን አብሮ የሚሰራ ስራ ምንድነው የውል የተገባለት ግዢ ከተቋሞቻችን ጋር እስከ ታች ድረስ ያሉ የጤና ተቋሞቻችን ከ5000 በላይ የሚሆኑ ተቋሞቻችን ገምተው የመተንበያ አቅማቸውን ደግሞ የሚያስፈልጋቸውን የመለየት ስራ እንዲሰሩ ተደርጎ በዚህ 9 ወር የተሰራ ትልቅ ለውጥ ከዚህ በፊት ያልነበረ አዲስ ዲፓርቸር ምንድነው ውል እንዲገቡ ከ5000 በላይ የሚሆኑ ተቋሞቻችን አድርገዋል። ያንን ውላቸውን ደግሞ ውል የተገባለት አፈጻጸም ስለሆነ የምናደርገው ውል የተገባለት አቅርቦታችንን ጀምረናል። በዚህም እንግዲህ እስከ 68 ቢሊዮን ብር በላይ የሚሆኑ ወርዝ የሚያደርጉ በአጋሮችም በእኛም የተደረጉ ግዢዎችን የማስተላለፍ እስከ ታች ድረስ ደግሞ ተደራሽነትን መጨመር ተሰርቷል ማለት ነው። ይህ እንግዲህ ምን ያሳየናል? በዲጂታላይዜሽን የሰራነው ስራ እይታዎቻችን እንዲጨምሩ በመደረጉ ታች ድረስ የሚደርሰው 19 የመድኃኒት ዌርሃውሶች አሉን። 19ኙም በአገር አቀፍ ደረጃ ያሉን የመድኃኒት አቅርቦት ሀቦቻችን እይታ እንዲኖረን አድርገናል ማለት ነው። የቱ ጋ ነው መድኃኒቱ ያለው፣ የቱ ጋ ነው ስቶካችን ጥሩ ያለበት፣ አንዱ ላንዱ ደግሞ የሚያስተላልፍበትን ስርዓት በዚህ 9 ወር በተለይ በሰፊው የሰራነው ስራው ይሄ ነበር አንደኛው ማለት ነው። ይህ እንግዲህ እንደ ሀገር ከተቀመጡ በተለይም ደግሞ ለኢኮኖሚ ዘርፉ ትልቅ አቅም አላቸው ተብሎ ከተቀመጡ የአገር ስትራቴጂዎቻችን ውስጥ ሀገር ውስጥ ማምረት ኢንዱስትሪውን መደገፍ ከተባለ በጤናውም ዘርፍ በግልና በመንግስት አጋርነት የሚሰሩ ስራዎች በመጨመራቸው ከመድኃኒት አቅርቦት ከአገልግሎት መጨመርና መዘመንም አንጻር በዚህ በ9 ወሩ ያለውን ብቻ ስለመመለከት ነው እንጂ በኢንዱስትሪው ዘርፍም እንደ ዘርፍ ሆኖ የጤናው ዘርፍ እንደ ኢንዱስትሪ ከግሉ ጋር በጣም ብዙ ስራዎችን እየሰራን ነው። በሕክምና አቅርቦትና አገልግሎት እንኳን ብንመለከት የዲጂታላይዜሽን ስራዎቻችን ከሚያሳዩን ውስጥ አንዱ ምንድነው ማስተር ፋሲሊቲ ሬጂስትሬሽን ነው። ምን ያህል ፋሲሊቲዎች እንደ አዲስ ተመዝግበዋል፣ አዲስም ያልነበሩ ደግሞ እንደ አዲስ አድሰዋል የሚለውን የአገልግሎት ደረጃቸውንም ደግሞ የመዘርዘር ስራ ሰርተን ጨርሰናል። በዛም እንግዲህ ማስተር ፋሲሊቲ ሬጂስትሬሽናችን ውስጥ mfr.org.it ነው የሚባለው። በዛ ውስጥ እንግዲህ ማንኛውም ማህበረሰብ የቱ ጋር የግል ተቋማት አሉ፣ የትኛው ጋር የመንግስት ተቋማት አሉ የሚለውንም ማየት እንዲችል አድርገናል ማለት ነው። እንደ ኢንዱስትሪም ደግሞ ከዚህ በፊት የነበረው እንግዲህ የዛሬ 7 ዓመት በፊት እና 8 ዓመት በፊት የነበረውን ኢንዱስትሪ ብንመለከት በግል ከነበረበት ቁጥር አንጻር ዛሬ ላይ ከ3 እጥፍ በላይ ጨምሮ ነው ያለው። ስለዚህ ኢንዱስትሪው በራሱ እንደ ኢንዱስትሪ ሲታይ የተለያዩ የኢንዱስትሪ መስኮች አሉ። የኛ ደግሞ የሕክምና ዘርፉ በኢንዱስትሪ ደረጃ አምራቾችን መጨመር፣ የግሉን ዘርፍ የማሳተፍ በዛ ውስጥ ግን እንደ አገርም ደግሞ ሁሌ የምንለው ተደራሽነት፣ ፍትሃዊነትና ጥራት እነዚህን ደግሞ ያስተሳሰረ ደግሞ ዘላቂ ሀብትን ዘላቂ የልማት አጋርነትን ደግሞ በሉዓላዊነት መስራት ስለሆነ እነዚህን በጣም በሰፊው የተሰራበት 9 ወር ነበረ። በሀገር አቀፍ ደረጃ ያስቀመጥናቸው ስትራቴጂዎች መሬት ወርደው ማየት የጀመርንበት አለ። አሁንም ግን እነዚህን ብንልም የበለጠ መስራት እንዳለብን በተለይ ደግሞ የዚህ 2018 3 ወር የሚቀሩትን የመጨረሻውን ኳርተራችንን ሩብ ዓመት የምንሰራው በጣም ሰፊ ስራ መስራት፣ ሰፊ ደግሞ የተደራሽነት የፍትሃዊነት እንዲሁም ደግሞ የጥራት ስራዎቻችንን አጠናክረን መስራት እንዳለብን ያሳያል። ውጤቶች ጥሩ እየመጡ ነው ያሉት። የበለጠ ደግሞ ማጠናከር እንዳለብን ውጤቶቻችን ያሳያሉ ማለት ነው። በአጠቃላይ በዚህ 3 ወር ውስጥ እንደገና በባለፈው 100 ቀን ውስጥ ከተፈጸሙ ፍጻሜዎች ውስጥ ትልቅ ከአረንጓዴ ከታዳሽ ኃይል አንጻር ደግሞ ብቻ በጤናው ብቻ ብንመለከት ወደ 380 የሚሆኑ ተቋሞቻችንን በተለይ ደግሞ የመጀመሪያ ደረጃ ጤና ክብካቤ ትኩረት አቅጣጫችን ነው። እዛ ላይ ላሉ ተቋሞቻችን ውስጥ የሶላራይዜሽን ስራ ጀምረናል። የሶላር ፓናሎችን መዘርጋት በተለይ ደግሞ የቀዶ ጥገና ሕክምና የሚደረግባቸው የክትባት ማስቀመጫ ቦታዎችን የእናቶችና የህፃናት ጤና የሚደረጉባቸው ቦታዎች ውስጥ የኃይል መቆራረጥ እንዳይኖር ከአረንጓዴ ኃይልና ከታዳሽ ኃይሎች ስራ አንጻርም ደግሞ በሴክተሩ ብቻ ብንመለከት እንግዲህ በዚች 100 ቀን ውስጥ ካከፋፈልናቸው ስራዎች ውስጥ የዚህ የሶላራይዜሽን ስራ ይጠቀሳል ማለት ነው። በአጠቃላይ በሁሉ ዘርፍ ውስጥ የሚቀመጡ ስራዎቻችን አንድ ላይ ስናሰባስባቸው ነው ኢትዮጵያነቷን የምናስበው ደግሞ እቅድና ሀሳብ
የአንድ ዘርፍ የአንድ ቦታ ሳይሆን የኢትዮጵያ ውጤት መሆን የሚጀምሩት። ስለዚህ እንደ ዘርፍ ከእያንዳንዱ ምሰሶዎች ውስጥ የተግባር ስራዎቻችንን ለይተን በእቅድ አስቀምጠን አፈጻጸሞቻችንን እያየን ነው። ያንንም ደግሞ ክትትሎቻችንን አጠናክረን እንቀጥላለን። ከባለፉት አመታት ያልተሰሩ ስራዎቻችንን አጠናቆ የመስራት ከባለድርሻ አካላት ጋር የበለጠ ተቀራርቦ የመስራት ዘላቂ የሆነ የጥቂት ጊዜና ለጥቂት ጊዜ ብቻ የምናደርጋቸው እንቅስቃሴዎች ሳይሆን የምናደርገው ዘላቂ የሆኑ ስራዎችን በጤናው ዘርፍ ውስጥ የመስራት ስራችንን አጠናክረን የምንቀጥል ይሆናል ማለት ነው። እንደ አጠቃላይ 5 ዋና ዘርፉ ላይ የምንሰጣቸው ትኩረቶች እና ከዚህ በፊትም የተሰሩ ቀጣይም ከሌሎች ዘርፎች ጋር አጠናክረን የምንሰራው የመጀመሪያ ደረጃ ጤና እንክብካቤዎቻችንን መጨመር፣ ማጠናከር፣ ፍትሃዊነታቸውን፣ ተደራሽነታቸውና ጥራታቸውን ማጠናከር ነው። በዚህም የተጀመሩ ስራዎቻችንን የበለጠ አጠናክረን የምንሰራ ይሆናል። የሚቀጥሉትን 100 ቀናት አንዱ የትኩረት አቅጣጫችን እነዚህን ቆጥረን ለአመቱ የመደብናቸውን የስራ ዘርፎች በደንብ ለይተን ከባለድርሻ አካላት ጋር የምንፈጽምበት ይሆናል ማለት ነው። ሁለተኛው የዘላቂ የጤና ፋይናንስን ማረጋገጥ ነው። እንግዲህ ባለፈው 100 ቀን ብቻ ራሱ ከተለያዩ አጋሮች ጋር በመሆን በተለይ ደግሞ ዘርፉ ራሱን በራሱ ችሎ ኢትዮጵያም የራሷን አቅም የማጠናከር ስራ ውስጥ ደግሞ አንዱ ዘርፍ ጤና ስለሆነ በተለይ በእናቶች ጤና በህፃናት ጤና ላይ የግብዓት ማሟላት ስራዎችን በብዙ የአዳዲስ የፋይናንስ ስርዓቶችን በመዘርጋት ዘላቂነቱን በማጠናከር ላይ ከ300 ሚሊዮን በላይ የሚሆኑ የሚቀጥሉት አመታት የሚያስፈልጉትን ይሄም በዩኤስዲ ነው የሚያስፈልጉትን ግብዓቶች የማሟላት ስራ በማቺንግ መንግስት ለየትኛውም ለመጣለት ሀብት ማች በማድረግ ይህንን ሀብት የማሰባሰብ ስራ በደንብ እየሰራን ያለነው። ይሄን አጠናክረን እንቀጥላለን። ለወደፊት በራሳችን የመቆም አቅማችንን ደግሞ የበለጠ እያጠናከርን እንሄዳለን ማለት ነው። ስለዚህ የዘላቂ ፋይናንስ ስርዓት ውስጥ የኢንሹራንስ ተጠቃሚዎችን ምዝገባ በአዲስ እደሳ የጀመርነው ያረግንበት ነው። ይሄኛው አመት 63 ሚሊዮን የማህበረሰብ አቀፍ ጤና መድን ተጠቃሚዎችን ያስጀመርንበት ነው። በዚሁ እንደገና በጤና ፋይናንስ ውስጥ ሌላኛው የሚታየው ምንድነው የባለሙያዎች የጤና መድን ያስጀመርንበት ነው ማለት ነው ለነሱና ለቤተሰቦቻቸው። ስለዚህ በጤና ፋይናንስ ውስጥ ብዙ ስራዎች አሉ። የተኪ ምርቶችንና የራሳችንን ምርት መጨመር ለዚሁ ለጤና ፋይናንሱ የሚገባ ቢሆንም በተለይ ደግሞ የኢኮኖሚ ተጋላጭነትን ከመከላከልና ለህብረተሰባችን ድጎማ በማድረግ አንጻር በትንሹ ከ25% እነዚህ ከምጠራቸው 63 ሚሊዮን ማህበረሰባችን ውስጥ መንግስት በራሱ ድጎማ አድርጎ የሚይዛቸው ወደ 25%ን ይይዛል ማለት ነው። ስለዚህ በጤና ፋይናንስ ውስጥ ዘላቂ የሆነ ስራችንን አጠናክረን የምንቀጥል ይሆናል ማለት ነው። ሌላኛው የጤና ባለሙያዎችና የጤና ስርዓቱን ማጠናከር ነው። ይሄ ከጤና ሪፎርም አንጻር የጤና ባለሙያዎችን በብቃት እንዲሁም ደግሞ ለተደራሽነታቸውን መጨመር ከዛም ደግሞ ለጤና ባለሙያዎች የሚያስፈልጉ ስራዎችን ለይተን ባስቀመጥነው መሰረት እነዚህን አጠናክረን በባለፉት አመታት በተለይ ደግሞ ከለውጡ በኋላ ብዙ ስራዎች ተሰርተዋል። አሁንም ግን አጠናክረን በጣም ትኩረት ሰጥተን የምንሰራበት የትኩረት አቅጣጫችን ይሆናል ማለት ነው። ሌላኛው የአገር ውስጥ ምርትን መጠቀም ነው። ቅድም ጠቅሼዋለሁኝ። በዚህ በክትባትም በተለያዩ ነገሮች የጀመርናቸው በጣም አጓጊ ቶሎ ማለቅ ያለባቸው ትኩረት አቅጣጫችን ሆኖ የምንሰራበት ይሆናል። ከዚህ ሁሉ ጋር ደግሞ የሚተሳሰረው ምንድነው መረጃን መሰረት ያደረገ ፕላን፣ መረጃን መሰረት ያደረገ ደግሞ እቅድ፣ ፖሊሲ እና ትግበራ ስለሚያስፈልግ ከዛ አንጻር ይሄኛውን 9 ወር ለየት የሚያደርገው የኢትዮጵያን ዲሞግራፊክ ሄልዝ ሰርቬይ የተሰራበት ነው። የጤና የስነ ህዝብ ጤና የተሰራበት ማለት ነው። በሱ ትልልቅ ውጤቶች መጥተዋል። በእናቶች ሞት መቀነስ ከዚህ በፊት የነበረን የዛሬ 10 ዓመት የነበረውን ውጤት ብንመለከተው 420 በመቶ ሺህ አካባቢ ነበር። ዛሬ ላይ 141 በመቶ ሺህ በህይወት ከሚወልዱ እናቶች ውስጥ ማለት ነው ከሚወለዱት ውስጥ ስንመለከት ወደ 141 ዝቅ ማለት ችሏል በመረጃ ካየ ነው። ይሄንን ግን የበለጠ ማጠናከር በመረጃ ደግሞ በእናቶችም በህፃናትም በብዙ ቦታዎች ላይ የምናያቸው በስነ ምግብ እንዲሁም ደግሞ በአጠቃላይ የሰዎች ህይወት የመኖር እድሜ መጣኔንም ስንመለከት እነዚህ ሁሉ መረጃዎቻችን አንድ ላይ ሆነው የሚያመጡት ናቸው። ስለዚህ መረጃዎቻችን ጠንካራ እንዲሆኑ የዲጂታላይዜሽን ስራዎች ጀምረናል። ከወረቀት ነፃ የሆኑ ተቋሞችን መጨመር ከነሱ የሚመጣውትን መረጃዎች ደግሞ የበለጠ ማስፋፋት የምንሰራበት ነው። በዚህኛው 9 ወር ትልቅ ስራ የተሰራው
ኢሲኤችአይስ የምንለው የኢትዮጵያን ኮሚኒቲ ሄልዝ ኢንፎርሜሽን ሲስተም የምንለው ነው። ከ30 ሚሊዮን በላይ እንግዲህ ከባለፉት ዓመታት የተጀመረና አሁንም እየቀጠለ ያለ ከ30 ሚሊዮን በላይ የሚሆኑ ማህበረሰቦቻችንን የጤና መረጃዎቻቸውን የመጀመሪያ ደረጃ ጤና ክብካቤዎቻችን ወደ መጀመሪያ ተቋማት ወደ ሁለተኛ ተቋማትና ወደ ሪፈራል ተቋማት በማስተላለፍ ህብረተሰባችንን አገልግሎታችንን ያጠናከር ነው። ይሄን ደግሞ የበለጠ የማጠናከር ትኩረት እንሰጣለን ማለት ነው። እነዚህን ሁሉ ስንመለከት ጤናው የበለጸገ እንደገና አምራች የሆነ ትውልድ እንዲኖረን ከበሽታ ተጋላጭነት ከወረርሽኞች እና ከተለያዩ የጤና ስጋቶች ማህበረሰባችንን ለመጠበቅ የሁሉም ሴክተሮች የጋራ ትብብር የጋራ ስራ ስለሚፈልግ ከሁሉም ባለድርሻ አካላት ጋር በሚቀጥሉት ጊዜዎችም የበለጠ አጠናክረን እንሰራለን። ማርበርግን ከአገራችን ለመጀመሪያ ጊዜ የተከሰተበት 9 ወር እንደነበረ ብናቅም በዚሁ 9 ወር ውስጥ በተለይ ደግሞ በባለፉት 100 ቀናት እንደምናስታውሰው ወረርሽኙ ከሀገራችን ነፃ እንደሆንን ያሳወቅንበት ጊዜ ነው። በራስ አቅም በራስ መረጃ በራስ ላቦራቶሪ በራስ ባለሙያ ለመጀመሪያ ጊዜ ወረርሽኞችን ቀድሞ የማወቅ ያንን ደግሞ ዘረመሎችን የመለየት እንደገና ደግሞ ከሌሎች ባለድርሻ አካላት ጋር ቶሎ በመስራት ማህበረሰባችን ጋር የበለጠ ተቀራርቦ በመስራት ደግሞ ህብረተሰባችንን ከበሽታ ተጋላጭነት የቀነስንበት ወራት ነበረ። ብዙ ውጤቶች አሉ። ነገር ግን ከጂኦፖለቲክሱ አንጻር ከአቅርቦት አንጻር ለወደፊት በዘላቂ የሆነ ፋይናንስ ስርዓት ላይ በጣም ትኩረት ተሰርቶ መሰራት ያለባቸው ስራዎች ስላሉ በተለይ የሚቀጥሉትን 3 ወራት በእነዚህ ባልኳቸው ነጥቦች ላይ ትኩረት ሰጥተን የምንሰራ ይሆናል። አመሰግናለሁ። ከብዝሃ ዘርፍ አኳያ አንዱ ትኩረት ተሰጥቶት የነበረው ከአሁን በፊት ሁላችንም እንደምናውቀው ለከተማ ብዙም ትኩረት ሳይሰጥ የነበረበት ራሱን የቻለ አዳጊ ፖሊሲ ያንን ማቀፍ ያደረገ የሌለበት ይልቁንም አንድ ዘርፍ ላይ ብቻ ትኩረት ማድረጋችን ግብርና ላይ ብቻ ትኩረት አድርገን ተመልሰን የሚልና ከተሞችን የእድገት ማዕከል የኢኮኖሚ ምንጭ እና የእድገት ሞተርም ይሆናሉ የሚል አመለካከት የሌለበትና ይልቁንም ከተሞች ዲፔንደንት ናቸው፣ ከተሞች ጥገኞች ናቸው፣ አምራች አይደሉም የሚል አተያይ የነበረበት ስለሆነ አጠቃላይ እንደ መንግስት ብዛም የክትመት ታሪክ ረዘም ላለ ጊዜ ቢኖረንም ግን ያንን የመጠን እድገት ሳናመጣ ቆይተናል። አሁን ግን በተለይ ከለውጡ መንግስት ወዲህ ከተሞቻችን እንዲሁ የስራ እጥ መሰብሰቢያ የመልካም አስተዳደር እጦት ማሳያ የድህነት ማዕከል ሳይሆኑ ይልቁንም የብልጽግና ማዕከል የእድገት ሞተር እናደርጋቸዋለን። የብልጽግና ማሳያ የሚታይበት ከተሞቻችን ናቸው። ከተሞቻችን የእድገት ሞተር እናደርጋቸዋለን የተባለው የፓርቲም የክቡር ጠቅላይ ሚኒስትራችንም ኢኒሼቲቭ እሱን ማዕከል አድርገን እኛም ደግሞ እንደ ተቋም ፖሊሲ ቀርጸን እየመራ ነው የሚገኘው። እንግዲህ ከተሞቻችን ከመቼውም ጊዜ በላይ በከፍተኛ እድገት በከፍተኛ የኢኮኖሚ ማዕከል እየሆኑ የመጡበትንና እንዲሁም የፈጠራ የፍጥነት ማዕከላት እንደሆኑ ማየት ይቻላል። ከተሞች እንግዲህ በዋናነት ለዜጎች ምቹ የሚሆኑበት የሚኖርበት ብቻ ሳይሆን የምርት ማዕከልም እንዲሆኑ የተደረገበት መንገድ በሁሉም ዘርፍ በተለይ በከተማ ዘርፍ እና እንዲሁም በመሰረተ ልማት ዘርፍ ትላልቅ አብነት ሊሆኑ የሚችሉ ስራዎች እየሰራን እንደሆነ እናያለን። ለምሳሌ እንግዲህ አንዱ የፍትሃዊነት መገለጫ ፍትሃዊ ሀብት ክፍፍል ከምናረጋግጥባቸው ጉዳዮች ውስጥ ከተማ ውስጥ የሚሰሩ መሰረተ ልማቶች አንዱን ምሳሌ ማንሳት እንችላለን። በከተሞች የሚሰሩ የትኛው መሰረተ ልማቶች ዛሬ ላይ ደሃውንም መካከለኛ ገቢ ያለውንም ሀብታም የሚባለውንም አካል እኩል ትሪት ማድረግ የሚችልና ምናልባትም በጣም ስተብል የሆነ የከተማ ህይወት መኖር እንዲቻል የተደረገበት መንገድ እንግዲህ በአብነት ማንሳት ይቻላል። እንግዲህ የኮሪደር ልማት ብለን የጀመርናቸው በአዲስ አበባ እንደ ትልቅ ምሳሌ ሊወሰድ የሚችሉ ስራዎች ተወስደዋል። እሱም ማየት እንችላለን። አዲስ አበባ ላይ የጀመርነው ደግሞ አዲስ አበባ የኢትዮጵያ መገለጫም እንደመሆኗ መጠን የአፍሪካ መቀመጫም ናት፣ የዲፕሎማሲ ማዕከል ናት ምንለው ኢትዮጵያ ሲባል አዲስ አበባ ናት ፊቷ፣ አዲስ አበባ ናት ገጽታዋና አዲስ አበባ ላይ የተሰራው ስራ እጅግ የሚያስመሰግን እጅግ የሚያበረታታ ደስ የሚል እንደ ኢትዮጵያውያን አንገታችንን ቀና የምናደርግበት ነው። እሱ እንደተጠበቀ ሆኖ የተሟላ ብልጽግናን ለማረጋገጥ አዲስ አበባ ላይ ብቻ በምንሰራቸው ሳይሆን መላው የኢትዮጵያ ከተሞች ላይ የምንሰራቸው ስራዎችም ደግሞ በተጓዳኝ ማየት ይቻላል። አዲስ አበባ ላይ የተጀመሩ ስራዎች ዛሬ ወደ 76 የሚሆኑ የኢትዮጵያ ከተሞች ላይ እየተሰሩ ይገኛሉ። እንግዲህ መጠኑ የተለያየ ቢሆንም ግን ደግሞ ለዜጎች ምቹነትን ታሳቢ ያደረገ ፍትሃዊ የሀብት ክፍፍልን ታሳቢ ያደረገ የሬዚሊያንት የምንለውን የማይበገረውን የአረንጓዴ ጆብም እንዲሁ ደግሞ አረንጓዴ መሰረተ ልማትንም ከግምት ውስጥ ባስገባ መንገድ ስራዎች እየተሰሩ እንደሆነ እናያለን።
እንግዲህ በዋናነት የመንግስት አተያይ የፖሊሲ ለውጦቻችን በተጨባጭ መሬት ላይ ውጤት ማምጣት ችለዋል። ለምሳሌ እያንዳንዱ ከተማ ሴንትራላይዝድ በሆነ መንገድ ከላይ በሚጫንባቸው የአስተዳደር ስርዓት ሳይሆን ራሳቸውን ጸጋቸውን ማደግ በሚችሉት ፖቴንሻል ልክ ማደግ እንዲችሉና ሁሉም ከተማ ተመሳሳይ አቅም የላቸውም፣ ግን ደግሞ ተመሳሳይ የተፈጥሮ ጸጋም የላቸውም። ባላቸው ልክ ኢኮኖሚ አመንጭተው በዛ በኢኮኖሚያቸው ደግሞ መሰል ስራዎችን መስራት እንዲችሉና ተጨማሪ የዜጎችም የመንግስትም የከተማም ገቢ ማደግ እንዲችል የተደረገበት መንገድ ከተሞቻችን ከአሁን በፊት እውነት ለመናገር የድህነት ማዕከል ናቸው ተብሎ ያው መንግስት በዛ ደረጃ ቀርጾ ሲሰራ ከነበረው አኳያ ካየ የእርዳታ መቀበያ አካባቢ የነበሩበት እንግዲህ እምብዛም ምርታማነቱ የማይታይበት የትራንስፈር የኤይድ ትራንስፈር ሴንተር ናቸው ብለን ማለት እንችላለን። ይሄ ግን ቶታሊ ከፖሊሲ ማኳያ ከተሞቻችን በኢኮኖሚ ራሳቸው መቻል አለባቸው፣ በራሳቸው ገቢ መተዳደር አለባቸው የሚለው ከጊዜ ወደ ጊዜ በእያንዳንዱ ከተማ ውስጥ የሚሰሩ መሰረተ ልማቶች የራሳቸውን ወጪ 100% እንኳን መሸፈን ችለዋል ብለን እንኳን ባንል፣ ግን ደግሞ በጣም በተራዘመ መንገድ በጣም በተጠናከረ መንገድ የኢኮኖሚ መሰረተ ልማት የማህበራዊ መሰረተ ልማትን በማረጋገጥ ሂደት ገቢያቸው ከጊዜ ወደ ጊዜ እያደገ የመጣበትን ማየት እንችላለን። እንግዲህ በተለይ የኮሪደር ልማትን ብለን ስናነሳ በዋናነት የምናየው አዳዲስ ላይቭሊሁድን ክሬት የማድረግ አንዳንዴ የኮሪደር ልማትን ከውበት ጋር ብቻ የሚያስተሳስሩ ሰዎች አሉ። በዋናነት የከተሞችን ገጽታ በመቀየር የዜጎች ምቹነትን የማረጋገጥ ፍትሐዊነትን የማረጋገጥና ዜጎች ይገባኛል ጥሩ ነገር ሲባል ወደ ውጪ የሚያመትርበት ሳይሆን በራሳችን አቅም በራሳችን ዜጎች የምንሰራቸው ስራዎች ዛሬ ላይ ላለው ትውልድ ውበት ሆኖ ሊሆን ይችላል። ነገ ላይ ላለው ግን ተጨማሪ የስብዕና ግንባታም ትውልድ ኃላፊነትን የሚወስድበት ከአሁን በኋላ ከዚህ ያነሰ መሰረተ ልማት የሚቀበል ትውልድ እንዳይኖርም ጭምር ተደርጎ ከአሁን በኋላ ለሚመጡ ትውልድም ጭምር ከዚህ የበለጠ መስራት እንዳለባቸው ኃላፊነትም የሰጠ ነው ብለን መውሰድ የሚቻል ነው የሚሆነው። ትኩረቱ ሁሉ እንግዲህ እያንዳንዱ የሚሰራ መሰረተ ልማት ሰውን ማዕከል ባደረገ ነው። መልሶን አካባቢያችንን እንግዲህ 74% የሚሆነው የኢትዮጵያ ከተሞች ከደረጃ በታች የሆነ አካባቢ ነው። በጣም ሰብ ስታንዳርድ የሆነ የትኛው መሰረተ ልማት ደረጃውን የጠበቀ መሰረተ ልማት ነው ማለት አይቻልም። እንግዲህ ኒርሊ 24% ገደማ ነው ከደረጃው ጋር እኩል መሄድ የቻለው። ዛሬ ላይ መልሰን በምንገነባበት ጊዜ መልሰን ወደ ደረጃው እናመጣለን ብለን በምንልበት ጊዜ ድሃውን ከከተማ እያስወጣን ለሀብታም ብቻ የሚሰራው በመልሶ ማልማት ስራ ድሮ ሲሰሩ የነበሩ የዴሞግራፊክ ኢሹና ሌሎች ቻሌንጆችን ፊክስ ማድረግ የቻልንበት እዛው ስራ ላልነበረው ምናልባት እርምጃ ጠር ለሆነው ወገንም ጭምር ሰው ተኮር ስለሆነ ብልጽግና ፓርቲም መንግስታችንም ሰው ላይ ስለሆነ ትኩረቱ ሁሉ ተጨማሪ ገቢ እንዲያገኝ የተደረገበት በጣም ከደረጃ በታች ይኖሩ የነበረ መኖሪያ ቤት ተብለው ለስም እንኳን መጥራት የማይቻል የፕላስቲክ ቤት ውስጥ ሁሉ ሲኖሩ የነበሩ መታጠቢያ ቤት የሌለው ቤት ብርሃን የሌለው ቤት ውስጥ ሲኖሩ የነበሩ ዛሬ ግን ዜጋውን በሚመጥን ኢትዮጵያዊ ማንነቱን ሊኮራበት በሚያስችል ደረጃ የሚሰሩ መሰረተ ልማቶች እዛው ከከተማ መውጣት ሳይችሉ መልሶ ለራሱ የሚደረግበትን መንገድ አንድም የራሱን አዳዲስ ኢኮኖሚዎችን በመፍጠር በሌላ መንገድ ደግሞ ፍትሐዊነትን ቅድም ለማለት የጠቀስኩትን ማረጋገጥ የሚችል ነው። በሌላ መንገድ እንግዲህ በጣም አብዛኛው የኛ የከተማ ነዋሪ በመኪና የሚንቀሳቀስ አይደለም። ይሄ ሲባል በራሱ በገዛ መኪና ምናልባት የመኪና ባለቤት የሆኑት በጣም ጥቂት ሊሆኑ ይችላሉ። ግን አጠቃላይ ሲሰራ የነበረው መሰረተ ልማት መኪና ብቻ ታሳቢ አድርጎ ይሰራ የነበረው ዛሬ ላይ እንደምናየው እንግዲህ የባይክ ሌኖች አሉ፣ ወክዌዎች አሉ፣ በእያንዳንዱ ቦታ ስታንዳርዳቸውን የጠበቁ ፓርኮች አሉ፣ ማረፊያ አካባቢዎች አሉ። ልጆች ከትላንት ወዲያ እንግዲህ እዚሁ ቅርበት ላይ የነበረን ስለሆነ ቆሻሻ እንኳን የማይነሳበት አካባቢ ዛሬ አዳዲስ ስራ የሚፈጠርበት አረንጓዴ መሰረተ ልማት ተዘርግቶለት ህጻናት የሚቧርቁበት፣ የሚዝናኑበት፣ የሚጫወቱበት እንድ ሀገርን የሚያዩበትን መነጽር ከፍ እንዲል የተደረገበት መንገድ ቀላል ነው ተብሎ የሚወሰድ አይደለም። እንግዲህ ፍትሐዊነት የምንለውም ነገር የኢኮኖሚ አማራጮችን በማሳደግም ኮሪደር ልማትም ይሁን አጠቃላይ መሰረተ ልማት ስራ ስንሰራ በሂደትም የስራ እድል እየፈጠርን ከተሰራ በኋላም ደግሞ ከፍተኛ የስራ እድል መፍጠር የሚችሉ ናቸውና በአንድም በሌላም መንገድ ዜጋን ሰውን ታሳቢ ያደረገ ስራዎች እየሰራን ኢኮኖሚክሊ ደግሞ ኮንሸስ የመሆን የሪተርን አማራጭ እንዲያድግ የተደረገበትን መንገድ ተጨማሪ ለመንግስትም ለዜጋውም ተጨማሪ የስራ እድል የሚፈጠርበትና ገቢ እያደገ የመጣበትን ማየት እንችላለን። ላለፉት 3 ወራት በመሰረተ ልማት
በመሰረተ ልማት ውስጥ እንግዲህ አንዱ መኖሪያ ቤት ነው። ከመኖሪያ ቤትም አኳያ በጣም ከፍተኛ ፍላጎት አለ። ግን ደግሞ ፖሊሲን የሚያክል ትልቅ ሰነድ አዘጋጅተን ያንን መፈጸም የሚያስችል ደግሞ ስትራቴጂም ቀይሰን ለፖሊሲ ጸድቋል። ይሄ ከጉባ ብስራቶች ውስጥ አንዱ የሆነውን በማረጋገጥ ሂደት ውስጥም እስካሁን በሰራናቸው ሂደት ውስጥ የፕራይቬት ሴክተሩንና የተለያዩ አማራጮችን በመጠቀም የመኖሪያ ቤት ጥያቄን አድሬስ ለማድረግ ጥረት እያደረግን እንገኛለን። በዋናነት ግን ሰፕላይ ሳይዱ ላይ አቅርቦቱ ላይ መስፋት እንዳለበት አምነን እየሰራ እንገኛለን። ላለፉት 3 ወራትም እየተሰሩ ያሉ ቤቶች ቀላል ናቸው ተብለው የሚወሰዱ አይደሉም። በመንግስት አስተባባሪነት ብቻ ወደ 15000 ቤቶች ተሰርተዋል። ላለፉት 3 ወራት ወደ 80,000 የሚሆነውን ቤት ደግሞ በፕራይቬት ሴክተሩ ሪል ስቴትን ጨምሮ በተለያዩ የህብረት ስራ ማህበራት መንግስትና ፕራይቬት በጋራ በሚሰራቸው ዜጎች ደግሞ በራሳቸው ይዞታ በሚሰሩትም ጭምር እጅግ አመርቂ ውጤታማ የሆነ ስራ እየሰራ እንገኛለን። ይሄንን አጠናክረን የምንቀጥል እንደሚሆን ታሳቢ ማድረግ ያስፈልጋል። የ100 ቀን እቅድ አገማገም ላይ ማለት ግምገማ ላይ ስንመለከት በመጀመሪያ የሰላም ስራ ከተልእኮ የሰላም ሚኒስቴር ከተልእኮ የሚመነጩ አበይት ጉዳዮች አሉ። የመጀመሪያው ይሄ ሃይማኖት መሰረት ያደረገ የሃይማኖት ተቋማት መሰረት ያደረገ የሰላም ግንባታ ስራዎች ናቸው። በዚህ በ100 ቀን እቅዶች ከሃይማኖት ተቋማት ጋር በመቀናጀት በተለያዩ ቦታዎች ላይ የሰላምን በማጽናት ከግጭት የነበረባቸው አካባቢዎች ላይ ከግጭት በማውጣት የመንግስትን የሰላም ጥሪ እንደ ድል በመጠቀም የተለያዩ ተሳስተው በትጥቅ ላይ ኃይልን ሲጠቀሙ የነበሩ አካላት አማራጭ ተጠቅመው የሰላምን አማራጭ ተጠቅመው ወደ ውስጥ እንዲገቡ ወደ ሰላም መንገድ እንዲገቡ የሰራናቸው ስራዎች አሉ። ከሃይማኖት ተቋማት ጉባኤ ጋር በጋራ በመሆን በሃይማኖት ተቋማት መካከል አብሮነትን መከባበርን መሰረት ያደረገ የሰላምና የልማት ስራዎችን በጋራ ሊሰሩባቸው የሚችሉትን ፎረሞች በማጠናከር እንዲሁም በተለያዩ የሀገራችን ክፍሎች ምዕመናን የሰላም አካል እንዲሆኑ የተሰሩ ስራዎች አሉ። ህብረ ብሔራዊነትን ከማጎልበት አንጻር በዩኒቨርሲቲው የተጀመሩ የቃል ኪዳን ቤተሰብን በማስፋት ከዚህ በፊት ሲሰሩ የነበሩት እንደ ጎንደር አይነት ዩኒቨርሲቲዎች ነበሩ። እንደዚሁም በተወሰኑ ዩኒቨርሲቲዎች ነበሩ። ይህን በማስፋት በዚህ ጊዜ በ29 ዩኒቨርሲቲዎች ከ5000 በላይ ዩኒቨርሲቲ ተማሪዎች ከአካባቢያቸው ርቀው ሌሎች የቃል ኪዳን ቤተሰብ እንዲኖራቸው አድርገናል። ይህ በቤተሰብ መካከል የሚፈጥረው መጣመር ማህበረሰብ ከማህበረሰብ ወንድምን ከወንድም የሚያገናኝ ትልቅ ኢኒሼቲቭ ነው። ከዚህ ጋር በተያያዙ የህዝብ ለህዝብ ግንኙነቶች እንዲጠናከሩ አብሮነት እንዲጎለበቱ የተሰሩ ስራዎች አሉ። በሀገራችን የዳበሩና የከበሩ ባህላዊ ወይም የግጭት አፈታት ስርዓቶች አሉ። እነዚህን ለሰላም ግንባታና ለግጭትን ለመከላከል ለመጠቀም በጋራ ተሰባስበው ማገዝ የሚችሉበትን ሁኔታ ለመፍጠር አንደኛ እርስ በርሳቸው መልካም ተሞክሯቸውን የሚያስተላልፉበት፣ በሌላ በኩል ሌላ አካባቢ ይሄዱ የሰላም ስራዎችን ማገዝ የሚችሉበት ፕላትፎርም ተፈጥሯል። በዚህም አማራ ክልል ላይ የተሰራው ስራ የሚጠቀስ ነው። የበጎ ፍቃድ ወሰን ተሻጋሪ የወጣቶች በጎ ፍቃድ ስራዎች ላይ ሰርተናል። ይህም አንድ ወጣት በሌላ ማህበረሰብ ውስጥ በመሄድ በማገልገል ራሱ ከዛ ማህበረሰብ የራሱን እሴት የመጣበት ማህበረሰብ እሴት ከመሸጥ በተጨማሪ ሌላኛውን ወንድሙን እህቱን እንዲያውቅ በቤተሰብ መካከልም ጥምረቶችን በማህበረሰብ መካከልም ጥምረቶችን የሚፈጥር ታላቅ ውጤት እየፈጠረ ያለ ኢምፓክት ነው። እስከ ዛሬ ድረስ ፕሮግራሙ ከተጀመረ ጀምሮ ወደ 170,000 ወጣቶችን እናድርገናል። ያ ማለት ወጣቶች ተገናኙ ማለት ወይም ተሰማሩ ማለት ወጣቶች የቤተሰብ አካል ናቸው። ቤተሰባቸው ለአካባቢያቸው የሚያስተላልፉት ነገር በጣም ትልቅ ስራዎች ናቸው። ከዛ ባለፈ የግጭት የመከላከል አቅማችን እና ቀድመን ኢንተርቪን የማድረግ አቅማችን ለመፍታት የሚያስችል ከዚህ በፊት በተለያየ መልኩ ሲፈጠሩ የነበሩ ግጭቶች ለምንድን ነው የሚፈጠሩት? ማን አክተሮች አሉ? ምን አይነት ሁኔታዎች የመጨረሻ የግጭት ምክንያት ይሆናሉ? በምን አይነት ጂኦግራፊካል ሎኬሽን ነው የሚገኙት? ምን አይነት ስፋት አላቸው? የድግግሞሻቸው መጠን ምንድነው? የሚሉ የተለያዩ ቫሪያብሎች የተጠቀሙ ከ5100 በላይ ዳታ ሴቶች የባለፉት 7 ዓመቶችን አጠቃቀናል። ይህም መሰረት በማድረግ
ነገ ከነገ ወዲያ ችግሮች እንዳይፈጠሩ ቀድመን የማወቅ አቅማችንን ለመፍጸም ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በጋራ በመሆን ዘመንን የዋጀ የአርቲፊሻል ኢንተለጀንስን አቅም የተጠቀመ ሲስተም በመጠቃለል ነው በመሰራት ላይ ነው ያለው። በሌላ መልኩ ህብረተሰቡ የሰላም አካል የሚሆንበትን በማንኛውም ኢንሲደንት በሚያገኝበት ጊዜ መጠቆም የሚያስችልበት እንደዚሁ ቴክኖሎጂዎችን ሬዲ አድርገናል። ሌሎች ተያያዥ የሆኑ ብዙ ስራዎች ዘርፈ ብዙ ስራዎች ሰርተናል። ከመለያየት ይልቅ አንድነትን፣ መተባበርን፣ ከጥላቻ ይልቅ ፍቅርን አንዱ የሌላኛው እንደሚያስፈልገው ከእኔና ካንተ ትርክት ወጥቶ የኛ ትርክት ብለን ሀገራችንን ትልቅ ለማድረግ በምንሰራው ስራ ከቤተሰብ ጀምረን ከምናወራቸው ከምንነግራቸው ታሪኮች ጀምሮ ትውልድን በፍቅር አንጸን ማሳደግ ይኖርብናል። በተለይ ደግሞ አሁን ካለው ከዘመናዊ ሚዲያ መስፋፋት ጋር ተያይዞ ህብረተሰብ ልጆቹ ከአጠገቦቹ እንዳይወጡ በርትቶ መስራት መቻል አለበት። እንደ መንግስት የሚሰሩ ስራዎች ይኖራሉ። በተለያየ መልኩ የሶሻል ሚዲያን ቴክኖሎጂን ለመልማትና ለማደግ እንጂ ጥላቻ ንግግር ለማሰራጨት መሆን የለበትም። መልካም መልካሙን እንመልከት፣ መልካም መልካሙን እናስፋ። የሚፈጠሩ ኢንሲደንቶች ሲኖር በልካቸው አብረን ሰርተን የምናስተካክልበት መሆን አለበት የሚል መልእክት አለ። ከባህልና ስፖርት ሴክተር አንጻር ከእይታ ለውጥ ከእሳቤ ጀምሮ በመሰረታዊነት ለሴክተሩ የነበረው መልካታ የተቀየረበት በተለይ ከለውጡ በፊት ስፖርት ልማት እንደ ቅንጦት ነው ስፖርት የምታየው። ስፖርት ላይ ማልማት ኢንቨስት ማድረግ ብዙም የመንግስት ትኩረት ያላገኘበት ወቅት ነበር። በአሁኑ ሰዓት የተለየ ትኩረት ተሰጥቶ ትላልቅ ዓለም አቀፍ ደረጃ ያሟሉ ስቴዲየሞች ግንባታ እየተደረገ ነው። አዲስ አበባ እንኳን ብንወስድ በብዙ ቢሊዮን ብር ነው ስራው በልዩ ክትትል እየተደረገ ያለው። አሁን አጠቃላይ አፈጻጸሙ ወደ 82% ላይ ደርሷል። የአዲስ አበባ ስቴዲየም ለማጠናቀቅ የሚቀረን የጣሪያ ስራ ነው። እሱም በቻይና ሀገር ምርት ተጀምሯል። መጥቶ እሱን መግጠም ነውና ከሱ ጋር የሚያያዙ ስራዎች ናቸው የሚቀሩት። ከዛ ባለፈ አዲስ አበባ ስቴዲየም ነባሩ ስቴዲየም እድሳት አድርገናል። የከፍ ያለ ደረጃ ያሟላ ዓለም አቀፍ ስታንዳርድ ያሟላ ትራክ በመስራታችን ነው ተጨባጭ ውድድሮችም ወደኛ እየመጡ ያሉት። አቃቂ ቃሊቲ ስቴዲየምም በጥሩ ፍጥነት እየሄደ ነው፣ ወደ 91% ደርሷል። ባህር ዳር ስቴዲየምም ወደ 90% በላይ ነው። የድሬዳዋም ወደ 99% ደርሷል። አጠቃላይ በትላልቅ ከተሞች ደረጃቸውን ያሟሉ የዓለም አቀፍ ስታንዳርድ ያሟሉ ስቴዲየሞች አዳዲስ ግንባታም ጥገናም ስታንዳርድ ለማስጠበቅ ጥገናም እድሳትም እየተደረጉ ያሉ አሉ፣ አዳዲስም እየተገነቡ አሉ። ስለዚህ እነዚህ ትላልቅ ስቴዲየሞች መንግስት ስራዬ ነው ብሎ ብቁ ንቁና አምራች ዜጋ ለመፍጠር ስፖርት ወሳኝ መሳሪያ መሆኑን መንግስታችን በእሳቤ ለውጥ በሰጠው ልዩ ትኩረት ብዙ ሀብት በመመደብ ትላልቅና ዓለም አቀፍ ደረጃ ያሟሉ ስቴዲየሞች እየተገነቡ ይገኛል። ያ ደግሞ ግንባታው እንኳን ሳይጠናቀቅ ትላልቅ ዓለም አቀፍ ስፖርታዊ ኩነቶች ወደ ኢትዮጵያ እንዲመጡ ሆኗል። ሁላችሁም እንደምታውቁት ኢትዮጵያ በአትሌቲክስ ስፖርት በጣም ባለፉት 65 ዓመታት ኢትዮጵያ ላይ ስፖርታዊ ውድድሮች አልተደረገም። በአትሌቲክስ ለመጀመሪያ ጊዜ ነው በዚህ ወር ውስጥ የዓለም አትሌቲክስ የአንድ ቀን ውድድር ያደረግንበት በጣም ድንቅ ትዕይንቶች የታዩበት። ያን ውድድሩን ካየ በኋላ ነው የዓለም አትሌቲክስ ውድድር ክፍል ኃላፊ ስለነበረ አሁን ካደረግነው ውድድር አንድ እርከን ከፍ ያለ የጎልድ ደረጃ የወርቅ ደረጃ ያለውን ውድድር 2027 ወደ ኢትዮጵያ ያመጣበት። ከዛ ባለፈ አሁን በዚህ ወር ሚያዝያ 25 የምናደርገው የዓለም የብስክሌት ውድድር አለ። እሱም ትላልቅ አገር ያሉ ፕሮፌሽናል የሆኑ ስፖርተኞች የሚወዳደሩበት 2026 የአፍሪካ ባህል ስፖርት ፌስቲቫል ኢትዮጵያ ላይ እናስተናግዳለን። 2027ም ሌሎች አትሌቲክስም ሌሎች ስፖርት አይነቶችም የተለያዩ አገራት ብናስተናግድ የሚል ጥያቄ እያቀረቡ ነው ያሉት። ይሄ ከንግግር ያለፈ የምንሰራው ስራ ስፖርት ልማት ላይ ኢንቨስት የምናደርጋቸው ስራዎች ጥራትን ስታንዳርድን የጠበቀ ግንባታ በማድረጋችን ለስፖርት ልማታችን የሰጠነው የእይታ ለውጥ በማምጣታችን ኢትዮጵያ ከዚህ በፊት
አድርጋ ማታቃቸው ስፖርታዊ ኩነቶች ወደ ኢትዮጵያ እየመጡ ነው። ይሄ የሚታይ የሚጨበጥ ውጤት ነው። ስፖርት ከውድድር ባለፈ ደግሞ ገጽታችን ምንገነባበት ያለንን ነገር ለዓለም ምንሸጥበት ስለሆነ ትላልቅ ስፖርታዊ መሰረተ ልማት ግንባታ ላይ ጥራትና ደረጃ የጠበቁ ግንባታ ማድረግ መሰረታዊ የእይታ ለውጥ የመጣበትና ተጨባጭ ውጤቶች የታዩበት መስክ ነው። ከትላልቅ ስፖርት ሜዳዎች በተጨማሪ ትናንሽ ስፖርት ማዘውተሪያ ስፍራዎች ደግሞ ከታች ጀምሮ ተተኪ ስፖርተኞችን ለማፍራት ከታች ከህፃንነት ጀምሮ መለማመድ አለባቸው። ፋሽኑ ሊኖራቸው ፍላጎቱ ሊኖራቸው ይገባል። ይሄን ለማድረግ ደግሞ ስራዬ ነው ተብሎ ስፖርት ሜዳዎች ተገንብተዋል። ባለፉት 8 አመታት ብቻ እንኳን ወስደን ብናይ 17636 አነስተኛና መካከለኛ ስፖርት ማዘውተሪያ ስፍራዎች በመላ ሀገሪቱ ተገንብተዋል። ይሄ መንግስታችን ለስፖርት ልማት የሰጠው ትኩረትና የእይታ ለውጥ ያመጣው ተጨባጭ ውጤት ነው። ከኪነ ጥበብም ጋር ብንሄድ ከጥበብ ባለሙያዎች ጋር ከፍተኛ የሆነ መቀራረብና በጋራ መስራት የተጀመረበት አምፊ ቲያትር ቤቶች፣ የባህል ማዕከላት፣ ሲኒማ ቤቶች የተገነቡበት ወቅት ነው። ከባህል ልማትም ጋር ብንወስድ በዚህ አመት በ9 ወር ብቻ 53 የህዝብና የአደባባይ የብሔር ብሔረሰቦች የዘመን መለወጫ በዓላት የሃይማኖታዊ በዓላትን ጨምሮ 53 የህዝብ ክብረ በዓላት በአደባባይ የተከበሩበት 43 ሚሊዮን ህዝብ በተለያዩ አካባቢዎች እንደ አገር የህዝብ ክብረ በዓላትን ያከበሩበት ለየት የሚያደርገው ምንድነው ደግሞ የህዝብ ክብረ በዓላት የህዝቦችን እርስ በርስ ትስስርና ትብብርን በሚያጠናክር አብሮነትን ወንድማማችነትን በሚያጠናክር መንገድ የተከበረበት የአንድ ብሔር ዘመን መለወጫ ሲከበር ሌሎች ብሔረሰቦችና ህዝቦች አብሮ በዓሉ ላይ የሚታደሙበት ስጦታ ይዞ የሚሰጡበትና ይሄ መገንባት ለምንፈልገው ለህብረ ብሔራዊት ኢትዮጵያን አንድነቷ የተጠበቀ ጠንካራ ኢትዮጵያን ለመፍጠር ከንግግር በላይ ያለፈ በቁጥር መለካት ማትችው ግን ከሰዎች እሴት ግንባታ ጋር የሚያያዙ አብሮነትን አንድነትን የሚያጠናክሩ በጣም የሚጨበጡ ስራዎች ተሰርቷል። አሁን ደግሞ በግምገማችን የተቀመጠው አቅጣጫ እስካሁን ያመጣናቸው ውጤቶች በጣም የተሳኩ ናቸው። በቀሪ 3 ወራት ደግሞ የተለየ ትኩረት ሰጥተን በተለይ እኛ እንደ ባህልና ስፖርት ትላልቅ ኩነቶችን ስፖርታዊ ኩነቶችን ካልቸራል ፌስቲቫሎችን በቀሪ 3 ወራት ላይ በልዩ ትኩረት ሰጥተን እንድናደርግ እኛም በእቅዳችን ያመላከት ነው። ስለሆነ የተለያዩ የውጭም የውስጥም እንግዶቹን እያመጣን የተለያዩ የተሰሩ መሰረተ ልማቶችን የምናሳይበት እና ስፖርታዊ ኩነቶችንም በአገር ውስጥ ማድረጋችን ህፃናትና ታዳጊዎች ትላልቅ ስፖርተኞቹን ሲያዩ ህልም አድረው ወደዛ አይነት ደረጃ እንዲደርሱም ጭምር የሚያደርግ ከገጽታ ግንባታ ባሻገር የሚያስገኘው ጥቅም ያለው ስለሆነ ቀሪ ወራት ደግሞ ለየት ያለ እቅድ አቅደን በልዩ ሁኔታ አሁን ካመጣ ነው በላይ ስኬት ለማምጣት ተግተን የምንሰራ ይሆናል።